ያንን እያደረገልን ሳይሆን የራሱን ሴታፕ ሆነ የሚያመቻቸው ነገር አለ። ከዚያ በኋላ የሆነ ቀን ግልብጥ ሊል ነው። ስለዚህ አሁን እንደዚህ ከሌሎች ከብዙ አደረጃጀቶች ጋር አቃቅሮን አገፋፍቶን ይሄን ሁሉ ሲሆን እኛም ዝም ብለን የምናይ ከሆነ አንድ ሰው ወይ ሁለት ሰው አምቆን መቆየት የለበትም። በብዙ ማስረጃ አዘጋጅቼ ተድሬ ይዣለሁ። ሲሆን እሱን ላገኝህና ላናግርህ ብያለሁ። እንገናኝ ደስ ያለ ቦታ ብሎኛል። ከተመቻቸኝ በቶሎ አገኘዋለሁ። ካልሆነ ግን ለመከታተል ቢሆን በስልክም ቢሆን ነግረውና ይሄንን እንደ ክፍለ ጦረኛ የሚወሰነው ነገር አለ። ይሄን በሉና በመግለጫቸው ላይ ስጡ ብለን እንነግራለን። በአቋም ማለት ነው። ያንን ካላደረጉ እኛ ደግሞ በደንቡ በቃ የሱን ሊያወርድ በሚችል ሁኔታ ሷን እስክንድር ያስታጠቀው ብሎና ሀብታሙ የደነፉበት ሁኔታ ምናምን ያዘጋጀሁት ያለኝ መረጃ ማለት ነው። ትክክል ተብሏል። የቱ ጋር ነው ያስታጠቀው? እኔ ምናልባት በገንዘብ ደረጃ ላይ እዚህ ክፍለ ጦር የደረሰው 1 ሚሊዮን ብር ገደማ መሰለኝ። አሁን እሱም ከህዝባዊ ግንባሩ በተሰበሰበው ያም ደግሞ የኛም ነው የእሱ አይደለም። ስለዚህ ያስታጠቀን ማለት አይችልም። ይሄን ደግሞ የተደረገውም አሁን ቅርብ ጊዜ ነው። 1 ሚሊዮን አካባቢ እንዳለን ነው። ያማት ጦር እያለን ነው። በጣም ብዙ መሳሪያና ብዙ ጦር እያለን ነው እንጂ እሱ ያነሳሳን ያክል እሱ ያደራጀን ያክል ተደርጎ መወራቱ አላግባብ ነው። ያንን እውነታውን መነጋገር ነው ያለብን። በእኛም አመራሮች ጭምር የእሱ ስም ሲወደስ ይነግሰን የምታየው እዚህ ትግል ላይ ግን ባለው ሁኔታ ምን አድርጓል ስንል ምንም እጁ የለበትም። ስለዚህ እጁ መኖር አለመኖሩ አይደለም ያው ትልቁ ያሳሰበኝ ለማንተም ብለዋል ከሌሎች አጋር ፋኖች ጋር ያገፋፋ መሆኑ ትልቅ ስጋት ነው ለሁላችንም ነውና ይሄን ነገር ደግሞ ከወዲሁ ካላስተካከልን ሰራዊቱም ቢሆን እኮ ነገር ተፋተኞች ናቸው ማለት አይቀርም። ትክክል ነው። አማን እኔ በግልጽ የታዘብኩት ነገር ምን አለ መሰለህ ይሉንታ በቃ ትናንትና ትልቅ ታጋይ ነበረ እንደዚህ አድርጎ ለዚህ ተሰቃይቷል እንዴ ይሰቃያ ታዲያ እንዴ ይሄን የመሰለ ትግል ማበላሸት መቻል አለበት እንዴ? ከዛ ውጪ ያየሁት ያለውት ነገር ምንድነው ትግሉን ለግለሰብ መስጠት ባለቤትነቱ ይሄ በደንብ መታየት መቻል ያለበት ነው። ትግሉን ለባለቤትነቱን ለግለሰብ በሰጠነው ቁጥር ለጣላፊዎች ግልጽ የሆነ አሰራር እየከፈትን ነው የምንሄደው። በቃ ለጣላፊዎች እንሰጣለን። ትግሉን ለጣላፊዎች እንደምንሰጣቸው አትጠራጠር። እንሰጣቸዋለን። ስለዚህ ለምንድን ነው ግለሰባዊ አሰራር ተቋማዊ አሰራር ነው መሆን ያለበት? ሸዋ ጠቅላይ ግዛት ውስጥ ሰውዬ ምንድነው የሰራው ስራ? ይሄን ያክል አንተ ያልከው ነገር ነው። ይሄ ነው ብዬ ይሄን አድርጎልናል በትጥቅ ዙሪያ እናቀው እንዴ ፋት ላይ አሁን ያለውን ትጥቅ ከየት እንደመጣ እንዴ ከቤተ ክርስቲያንና ከድር የወጣ ትጥቅ አይደለም እንዴ? አሁን ትንሽ የመሳሪያዎች ከጠላት ተገኘ እንጂ ከዛ ውጪ የነበረው መሳሪያ የት ነው የተገኘው? ከዛ ውጪስ በገንዘብ ደረጃ ስትራቴጂ ቦታ ስለሆነ ሸዋሮቢት አካባቢ የተሰበሰቡ ሀብት ስብሰባዎች እንጂ የትኛው ነው? ሰራዊቱ ላይ ጠብ ያለ ነገር ካለ በአንተ በኩል ያለፈ ነገር ካለ ትነግረኛለህ። እኔም ማላቅ ከዛ ውጪ እየመጣ ግለሰቦች ላይ ወይ የሚቀመጥ ከሆነ እሱንም ግልጽ የሆነ ነገር ቢያስቀምጡልን የተሻለ ይመስለኛልና እንደ ክፍለ ጦሮችን እኔ ዛሬ ሪፖርት አድርጋለሁ። ብዙ ያልተመቹኝ ነገሮች አሉ። አካላዊ ስብሰባ ማድረግ ፈልጋለሁኝ። ፕሮግራም አድርጉልኝ ብዬ ለኮሎኔል እንትን ብያለሁ። ሪፖርት አድርጋለሁ ዛሬ። እሺ እናመቻቻለን ብለውኛል። ስለዚህ ክፍለ ጦር አመራሮችን ከተቻለ ከታችኞቹ አመራሮችም እንደተዋረዱ ሰብስበው ያለውን ነገር ግልጽ የሆነ ነገር ቢያሳውቁን በቶሎ የተሻለ ይመስለኛል። ከዛ ውጪ የሰበሰብነው ሀብት ማለት የኛ ሀብታችን ሰራዊት ነው። ሌላ ሀብት የለም። በቅርብ ቀን እንደምናጣው አትጠራጠር። ከዛ ውጪ ከአጋር ድርጅቶች እዞች ጋራ የለየለት ግርጭትና ትርምስ ውስጥ እያስገባን ነው። እነዚህ ሰዎች በዚህ ቅሬታ ውስጥ ሸዋ ውስጥ መጥተው ታግለው 4 ኪሎ ይገባሉ ማለት አይሆንም። አይደለም እነሱን ስበልና ማጣይቅርና እኛም ገና ከቀበሌ የማንወጣበት መንገድ ነው ያለ። በሄንን በተለይ ከኔ የተሻለ ኮንታክት ስላለ አንተ ቅርበትም ስላለህ በጊዜ ሰጥተህ ቶሎ ቢስተካከል የተሻለ ይመስለኛል።